እኔ እኮ ፈልግሻለሁ። እኔ እናንተ መቀጠል አንችልም። እሺ ስላጠፉ ይቅርታ። ኧረ በእናታችሁ ተራቀቁ። ምን እየሆናችሁ ነው? አልጨረስንም። እሺ ከአሁን በኋላ ፊቷ አያለሁ፣ ገላለሁ። እንቀጥላለን። ዞር በይ አንቺ። ባይት በእናትህ አልጨረስንም። እሺ ከዚህ በኋላ እናትና እንደ ወንድም እንድንሆን እንፈልጋለን። ትንሽ ጊዜ ያስፈልገኛል። እኔም እሱ ላውራሽ ፈልጌ ማለት ይመስለኛል። በእኔ እይታ የሚያስፈልግሽ ወንድም እንጂ ፍቅረኛ አይደለም። ደግሞ ይሄ ምን ማለት ነው? ያለምንም ምክንያት የሚወድሽ ሰው፣ በትንሽ በትልቁ የማትቀኝበት፣ አንቺ እርግጠኛ የሆንሽበት ፍቅረኛ ሳይሆን ወንድም ያስፈልግሻል። እኔ ወንድም ፈልጋለሁ ብዬ ነግሬያለሁ። ቆይ ስለ አንቺ ለማሰብ አንቺ ቀደም ማስፈቀድ ነበር እንዴ? ቤት ጨርሰናል። እሺ ገና መጀመሪያ። ቆይ አንተን ማን ነው ለኔ ጠበቃ ያደረገ? አረጋጊው እንጂ ናኒ። ለአንቺ ብዬ ተደባደብኩ ሲሆን እኮ የደበደብኩሽ እኮ ነው ያስመሰልሽው። ለኔ ብለህ እንደተደባደብክ ነው እንደሚሰማ እና ቆይ አንተ ምንድነው ችግር? ይሄ እኮ ችግር አይደለም ሙሉነት ነው። እሺ ቆይ ግን አንቺ ደህና ነሽ? ልቀቀኝ። እሺ ወዴት ነው ጥለሽኝ የምትሄጂው? ታዲያ ምን ላድርግ? አላውቅም። ብቻ ወደ ቤት ሸኝኝና የኔ ጌታ ደህና ነህ ሆይ እያልሽ ቁስሌን ጠራርጊልኝ። ቆይ ለምንድን ነው ሪሌሽንሺፕ ማቋረጥ የፈለገው? እንዴ ራስሽ አይደለሽ እንዴ ቀድሜ ነግሬያለሽ? ቀድሜ ብናገርስ? ቀድመሽ ራስሽ ግንኙነታችሁን ካቋረጥሽ እኮ ከዛ በኋላ እሱ የሚናገረው የትኛው ነገር ትርጉም አይኖራቸውም። ኖ ኖ ኖ በጣም ነው እንጂ ትርጉም ያለው። ምን አይነት ትርጉም ይኖረዋል? ከኔ እንዲመጣ እየጠበቀ ነው እንጂ መጀመሪያም ልቡ ሸፍቷል ማለት ነው። ፍሬ አሁንም እንደሚወድሽ መቼስ ላንቺ አልነግርሽም። እሱማ እኔም እንደዛ ነበር ማስበው። ቆሺ ግንኙነታችንን እናቆም ስትዩ ምን እንዲልሽ ጠብቀሽ ነበር? እንዲናደድ፣ እንዲበሳጭ፣ አላቅም ብቻ እንዲያለቅስ እንደዛ ነበር የጠበቅኩት። የምርሽ ነው? እና ምንም እንደማይተዋወቅ ስሜት ሳይኖረው ምንም ሳይመስለው እኔም እንደዛ አስብ ነበር ይለኛል። ቤቲ እኔ ይሄንን ላንቺ መናገሬ ትክክል ላይሆን ይችላል፣ ግን ቆይ ምን ነው ትክክል ያለው ነው? እኔ እንዳንቺ የቅርብ ጊዜ ሪሌሽንሺፕ የለኝም። ቢሆንም ግን ወንዶች እንደኛ ለስሜት ቅርብ አይመስሉኝም። ስለዚህ እንደኛ ስሜታዊ ከመሆን ይልቅ አስበው የሆነ አይነት ድምዳሜ ላይ ይደርሳሉ። ስለዚህ ምንም አይሰማቸውም እያልሽ ነው? ቢሰማቸውም አይገልጹትም። ትኩረት የሚያደርጉት ሎጂካል በሆነ ነገር ላይ ይመስለኛል። አንተ ቆይ ምንም ያደባድብህ? እስቲ አንቺም እንደሱ አትሁኝብኝ። ቆይ ምንድነው ችግራችሁ? እኔን ታውቂኛለሽ፣ አራዳ ልጅ ነኝ። እሷ ግን ምን ይች ፋራ ነገር ነች። ምን ችክ የምትለው ነገር አለ? ሌላ የምትወደው ሰው ይኖራል? ማንም ይሁን ማን እንደኔ እንደማይሆንላት ግልጽ ነው። እሱን ከሷ ጋር ተደራደሩ፣ ግን ትነዘንዛት አልፈልግም። ያው እኔን ታውቂኛለ፣ ፍቅር የሆንኩ ሰው ነኝ። ሁሉም ሰው የሚያቀኝ ያው ፍቅር ስሰጥ ነው። እኔ ግን ገና መስማቴ ነው። እሺ ቆይ አንቺ አሁን በምንድን ነው የምታውቂኝ? እኔም ማውቀው በራስ ጉዳይ የተጠመድክ መሆንህን፣ ተግባቢና ሰው ወዳድ መሆንህን ነው። በተረፈ ሌላ ማውቀው ነገር የለም። ስለ ፍቅር ህይወት ደግሞ ምንም አላውቅም። አንተ እንዴት ነው እስከዛሬ ስለ ፍቅር ህይወት ያላወቅኩት? እንዴት ነው ሚስጥር ያስከው? እኔ ላይ ተረጋጊ እንጂ እኔም ወዳት አንዲት ልጅ ነበረች። እና ምን ሆነች? ያው እኔም ገልጽላትን ፍቅር ማየት አልቻለችም። ሰው የማያየውን ነገር ነው እሷ ማየት የምትችለው። አጠገብ ያለሁትን እኔን ማየት አልቻለችም እንጂ። ታዲያ በቀጥታ ትነግራት? እንደዛ ብዬ እንኳን ላበላሹ አልፈለግኩም። እስካሁን እሷን እየጠበቅኩ ነው። ልጅቷን ያውቃታለሁ? ምናልባት። ለማንኛውም ለናኒ መክሰስ መስራት አለብኝ። እንዴ ከካፌ አይደል እንዴ የምትመጣው? ታዲያ ካፌ ትሰራለች እንጂ ካፌ ትመገባለች እንዴ? አንተም መቼም ስራ ይኖርብሃል። እና ሂድ እያልሽ ነው? ብትሄድ ጥሩ ነው። እሺ እሄዳለሁ፣ ግን ተመልሼ እመጣለሁ። ቤቲ ለምን መግባቴ እንደፈለገች አልገባኝም፣ ግን እየጨቀጨቀችኝ ነው። ሀያቴ አረብ ሀገር እንዳለው ስለምታስብ መተሻግቢ ብላ መልእክት ልካልኛለች።
እኔ ግን አይደለም ለማግባት ለምንም ነገር ዝግጁ እየሆንኩ አይመስለኝም። በዚህ ድርቅና ከቆየሁኝ ሁለቱንም ዋና ዋና ሰዎች አስቀይማለሁ። በመጀመሪያ ሀያቴ ጋር መሄድ አለብኝ። ትንሽ ብር አጠራቅሜ ከአረብ ሀገር ያመጣሁት እንደሆነ ነግራቸዋለሁ። ከዛ አገባለሁ። ግን ማንን ነው ማገባው? ቤቲ እውነታውን ሳታውቅ አትቀርም። ገብቷታል። ግን ቤቲን አውቃታለሁ። ከፍቅር ይልቅ ለቀናት ትቀርባለች። ስለዚህ ከናኒ ጋር የጀመርነውን እንቀጥላለን ማለት ነው። አልፈልግም አልኩ አይደል እንዴ? ቆይ ምንድን ነው የምትፈልጊው? ምንም እፈልጋለሁ አላልኩም። በተለይ ደግሞ ያንተን ጥበቃ እና ልጁ ሲንጋተትሽ ዝም ማለት ነበረብኝ። እሺ አሁን ተወኝ። ናኒ እንዴት ብዬ ተውሻለሁ? አንቺ እኮ ለእኔ እኮ ነው የተፈጠረሽው። ማን ያለው? መቼም ሳይንስ ስለዚህ ነገር ምንም ነገር አይልም። ግን ይህን አንቺ ልብ ይፈላለጋል። ምን እንደምፈልግ እንኳን አላውቅም። አንቺ እንድትሄጂ ግን አልፈልግም። ባይሆን ናኒ ፍቅረኛ መያዝ አለብሽ። ለምን? አንቺም እኮ ያተረፍሽው ጭንቀትና የህሊና ወቀሳ ነው። ካልሆነ እኔ መረጋጋት የምችል አይመስለኝም። በአይምሮሽ ውስጥ ሰርጋችንን እያሰብሽ መሆን አለበት። ምን አይነት ሰርግ ቢኖረን የሚሻል ይመስላል? ምንም ችግር የለውም፣ አንቺ እንደፈለግሽ። እኔማ 1 ሚሊዮን ታዳሚዎች ኖረው በትልቅ አዳራሽ ውስጥ በፕሌን ታጅበን። ይቅርታ ላቋርጥሽ፣ ፕሌን ስትሰማው ልበል? እሺ መልጠስ እንደተለመደው ቡና አምጪልኝ። ፕሌን ማለቴ ስኳር እንዳይኖረው። ለዚህ ነበር በሬን ያረድኩት። እኔ መንገድ እንድትሆንልኝ ብቻ ሳስብ ጭራሽ ፕሌን ይዛ ትመጣለች። ሀሎ፣ ፍሬዘር እና ቤቲ መለያየታቸውን ሰማ? መቼ? አላውቅም፣ ብቻ ተለያይተዋል። ቤቲን እንደምትወዳት ደግሞ አውቃለሁ። ታዲያ ምን ተሻለ? ሂድና አጽናናታ። አሁንማ ሌላ ሰው እያጽናናው ነው። በአንድ ቤት 2 ወፍ ደግሞ ከባድ ነው። ምን አለ እምቢ እንዳለች አንድ ተጨማሪ ቀን ብትቆይ። ማይሆን ሰዓት ላይ እሺ ትላለች። ወይኔ ካሌብ፣ እንዴት አይኗን አይቼ ለእኔ ስትል ፍቅረኛዋን እንደተወቹ አልተረዳውም። እሺ ቆይ ምንድን ነው የተፈጠረው? ናኒ ቤቲ ጭራሽ ታናገረኝ ፈቃደኛ አይደለችም። ታዲያ እሷ ምን ታድርግ እንዴ? አንተ ራስህ እኮ የብረት ውሳኔ እኮ ነው የወሰንከው። እኔ ማድረግ ያለብኝ ነው ያደረኩት። ደግሞ ለእሷ ብዬ ነው። ለእሷ ያደረክላት እሷን መተው ነው? ናኒ አልገባሽም አንቺ። ምኑን ያልገባኝ? ቆይ በመለያየት ነው እንዴ ልትረዳት የምትሞክረው? እኔ እኮ ተለያይተናል ሳይሆን ያልኳት ወንድምሽ ነኝ ነው ያልኳት። ምን ማለት ነው? የኔ ሀሳብ እኮ ብትወጂኝም ባትወጂኝም የማትቀኝበት ወንድምሽ ነኝ፣ ካጠገብሽ ነኝ፣ ልርዳሽ ነው ያልኳት። ምንድን ነው የምታወራው? በሽተኛ ነህ እንዴ? አንቺ ደግሞ ልታሳሚ ነው የመጣሽው። ያማል ጤነኛ ነሽ ምናምን የምትይኝ። እኔ ምን አሳመማለሁ? አንተው ጨርሳ እኮ የለ እንዴ? ቆይና ታዲያ ምንድን ነው የምትይው? አላቅም፣ ብቻ አብረሃት ግን መሆን አለብህ። እኔ እኮ አሁንም ቢሆን አብሬያት ለመሆን ነው እየሞክርኩ ያለሁት። እኔ እንጃ የሁለታችሁን እብደት ማብቂያውን አላውቅም። እሺ ተይው። አሁን የት ነው ያለችው? ከካሌብ ጋር ወጡ መሰለኝ። ቆይ እሱ ልጅ ከእሷ ምንድን ነው የሚፈልገው? ወንድሙ አይደለክ እንዴ? ታዲያ ምን አስጨነቀ? ሰባት ቦዘኔ እኮ ነው ቀጥራ ያስደበደበች። ኧረ ተው አንተ ልጅ ናኒ፣ እንደዚህ አታደርግም። ማሚ እኔ ነው የምታሚው ወይስ ያችን የሜዳ አህያ? አንተ ምንድነው ልጅቷ እንደዚህ ጥምድ አድርጋ ያስካት? እኔ መች ጠመድኳት? እሷ ራሷ ናት እንጂ ድንገት ተከትላ የመጣ ነገር የፈለገች። እርግጥ ነው ናኒ እድሜ ልኬን አላውቃትም። አሁን ባወኳት ወቅት ግን ይኸውልህ እንደ ወረቀት ግልጽ ብላ የምትነበብ የዋህ ልጅ ናት። በጣም ስንት ፍቅረኛ እንዳላት ታውቂያለሽ? ኧረ ተው አንተ ልጅ ተው። ማሚ ቆይ እኔን መቼም አታምኚኝም ማለት ነው? ባምነ ባላምነ ምን ዋጋ አለው? አንተ ራስህ ህይወት ላይ አታተኩርም እንዴ? እኔ እኮ ግርም የሚለኝ በእሷ ጉዳይ ስንከራከር ነው። ደግሞ እንዴት አንቺ ያሳደግሻትን ሳታማክርሽ? ችግረኛ አይደለች እንዴ? በዛ ላይ ችግሯን ሳትፈታ ኑሯን ሳይስተካከላት እዚህም እዛም እያለች ከወንድ ጋር። ቆይ ለመሆኑ ከመቼ ጀምሮ ነው አንተ ተደባዳቢ ሆንከው? ማሚ አየሽ አይደል? እየሰማሽኝ አይደለም ያልኩሽ እኮ ለዚህ ነው።
እኔ አልተደባደብኩም። እሷ ናት ጎረምሳ ቀጥራ ያስደበደበችኝ። ናንዬ ነች። ሄሎ ናንዬ። ማሚ ጭራሽ ይሄ ምናምን ያለሽ ከልጅሽ ተራካ? አይ ደህና ነው እባክሽ፣ ብዙም አልተጎዳም። ኧረ ልሞት ነው። ማሚ በእናትሽ እኔን ይቅርታ በይልኝ። ምንድን ነው ነገሩ? ሳላገኘው ነው አገላግያቸው የሄደው። እሱ የሚለኝ እሱ አስደበደበችኝ ነው። የፈጣሪ ያለ እኔ እሱ መንገድ ላይ እንደማገኘው አላወኩም። በዛ ላይ ያኛው ከየት እንደመጣ ራሱ አላየሁትም ነበር። ሲያያዙ ብቻ ነው ብዥ ያለብኝ። ማን ነው እሱ? አንድ ጥጋበኛ ነው። ምን እንደሚፈልግ ራሱ አላውቅም። ብዙ ናቸው አላልከኝም እንዴ አንተ? እሷን ለምንድን ነው የምትሰማየት ማሚ? ናንዬ አንቺ ግን ደህና ነሽ? እኔማ ደህና ነኝ። ዮኒ እንዴት ይቅርታ እንደምጠይቀው አላውቅም። አንቺ ምን አጠፋሽ ልጄ? ምን እንደተፈጠረ ባይገባኝም ያው በእኔ ምክንያት ነው የሚባለው። አይ ተይው ልጄ፣ መጣና እናወራለን። ጭራሽ ማሚ እኔን ለመጣል ከጠላቴ ጋር ትተባበሪያለሽ አይደል? ና ይልቅስ ያበጠብህን ልሽልህ። ቁስሌንማ አመረቀሽው እኮ። ምን ቀረ? ቤት እንዴት ነው የምታናገኝ? ሪሌሽንሺፑን አልፈልግም ብለህ ነበረ እንዴ? መቼ ነው ደግሞ እንደዛ ያልኩት? እሺ አሁን ምን ፈልገን የመጣ? ቆይ እየቀለድሽ ነው? እኔ ለአንቺ የማሰብም ሆነ የማድረግ መብት የለኝም ማለት ነው? አስበህ ስታደርግማ እኮ አየነ። አልፈለግሽም ካሉ በኋላ ቤት መመላለሱ ምንድን ነው ትርጉሙ? እንደውም እኔ ከበፊቱ ብዙ ነገር እናወራለን ብዬ ነበር ይሄን መንገድ የመረኩት። ማለት ለፍቅረኛሽ የምትደብቂው ነገር ብቻ አላውቅም፣ ለእኔም ሊሆን ይችላል። ቤቴ በጣም ድብቅ ሰው ነሽ። ይሄ ነገርሽ እየጎዳሽ ስለሆነ ብዬ ነው ካጠገብሽ ምን ጊዜ የምልሰማሽ ዝግጁ የሆንኩት። ምንድነው ልነግርህ የምትፈልገው? ሁሉንም ነገር። እና ታዲያ እሱን የምታደርገው እኔም በመተው ነው እንዴ? በነገራችን ላይ እኮ ቤቴ አንቺ ነሽ እኮ እናቁም ያልሽኝ እኮ። አንተ ግን በመጀመሪያ ልብ ሄዶ ነበር። የኔ ልብ የትም አልሄደም፣ ግን አንቺ ደግሞ ከባድ ጊዜ ያስፈልግሻል። የኔ ልብ ሄደ አልሄደ ብለሽ መጨነቅ የለብሽም። የምትናገረው የምታደርገውን በሙሉ እየገባኝ ነው። የስነ ልቦና ክላስ ጀምረህ እኔ ላይ ፕራክቲስ እያደረክ ነው ማለት ትችያለሽ። ባይሆን ከራሴ ጋር ብዙ ነገር ማሳለፍ እፈልጋለሁ። እና ተቆጣጣሪ ሳይኖር እንደፈለጉ ለመማገጥ ነው ከመሆኑ ቤቴ መቼም እንደዛ እንደማላስብ ታውቂያለሽ አይደል? ደግሞ መኝ ከተወሰነ ጊዜ በኋላ የሚታይ ለውጥ እናመጣለን። እንደፈለግ ለአንቺ ደስ ብሎኛል፣ ግን አስበሽበታል እንዴ? ራስሽ ያልነበርሽ እንዴ ፍቅረኛ ይዤ ብለሽ ስትጨቀጭቅኝ የነበረው? እኔ ስለጨቀጨኩሽ ነው ወይስ ፍላጎትሽ ስለሆነ ያደረግሽው? ለምን እንደምትቆጪው? እኔ ላንቺ ብዬ የማደርጋቸው ነገሮች በሙሉ እኮ ያስደስቱሽ። ምን ማለት ነው እንዴ? ሰውን ደሰት ብለሽ ነው ህይወትሽ ላይ የማይሆን ነገር የምትወስኚው? አውቃለሁ፣ ግን ምን? በቃ እኔ ልተኛ ነው። ወዴት ነው ናኒ? እንቅልፍ መጥቶ ልተኛ ነው። አሁን እያወራሽኝ ከመቼ ነው እንቅልፍሽ የመጣው? እሺ በቃ ታዩ፣ አልቆጣሽም፣ ንገሪኝ። ያው እንደነገርኩሽ ነው። ተወጇለሽ? በጣም ነው የምጠላው፣ ግን የበፊት ታሪክ ተጽዕኖ ፈጥሮብኝ ከሆነ እኔ እንጃ። ግን ልጁ በጣም ጥሩ ሰው ይመስለኛል። ጥሩ ሰው ማለት ምናልባት ተጫዋች፣ ምናልባት ሀሳቢ፣ ምናልባት ብቻ ነው ያላውቅ። እሺ በቃ እኔም ልብስ ቀይሬ ልተኛ። የኔና እንቅልፍ አጥፍቶሽ አንቺ ልተኝ ነው እንዴ? ለማንኛውም ለ2 ቀን ስራ አስፈቅጃለሁ። ለምን? ለ2 ቀን ከከተማ ልንወጣ ነው። ለምን አስፈለገ? ያው አዲስ ፍቅረኛሞች ስለሆንን ፎቶ ምናምን ተነስተን በሚዲያ ለማሳወቅ ይሆናል። ናኒ እየተጎዳች ነው። ስለዚህ የኔን ህይወት እያስኖርኳት ነው። እሱ ደግሞ ምን ማለት ነው? ከካሌብ ጋር ሪሌሽንሺፕ ጀምሯል። ናኒ? አዎ ምን ነው ላንተ አስባት ነበር እንዴ? አይ አላሰብኳትም። ያው ሲንግል ነክ ከማንም ጋር እንደፈለክ ብትሆን እኮ ማንም አይጠይቅም። እንደዛ ማለት ሳይሆን ናኒ አስተዋይ ልጅ ነች ብዬ አስቤ ነበር። እና ለማንኛውም በእነሱ ጉዳይ ጊዜ ከምናባክን አንቺ እንዴት ነሽ? የእነሱ ጉዳይ እኮ የኛም ጉዳይ ነው። ምን ነው ጓደኞቻችን አይደሉ እንዴ? ናቸው። ግን እሺ ስለነሱ ምን ልናደርግ እንችላለን? እንግዲህ መቼም አኒቨርሰሪ የሚከበረው ከአመት በኋላ ነው አይደል? ከመሆኑ ቤቲ ልጆቹ ገና አይተዋወቁ ምንም እናውቀው ነገር የለም አይደል እንዴ? ሁሉም ሰው እንዳንተ ፈሪ ይመስላል አይደል? ምናልባት ነገ የሆነ ፕሮግራም አዘጋጅተው ፍቅራቸውን ሊገላለጹ ይችላሉ። ቤቲ
ለወራት እንደብቀው ያልኩሽ ፍቅራችን ለመገንባት ነው። ይሄ ፍቅራችን በአደባባይ ወጣውን እኛው ነው የጎዳው አይደል እንዴ? ለ3 ወር ለማንም አልተናገርንም። ረሳኸው እንዴ? በቂ አልነበረም እንጂ አልረሳሁትም። መደበቁ ለምን አስፈለገ? ስለምታፍርብኝ። ይኸውልሽ ለእኔና ላንቺ የተሻለ መሰረት ያስፈልገን ነበር። እንደ ሁሉ ዛሬ የምታወራው እየገባኝ አይደለም። ቤቲ ምን ቀረ? ቆይ ግን እኔና አንቺ መቼ ነው ጨርሰን የምናወራው እንደ ሰው? ምንም የምናወራው ነገር ካልገጠመን ምንድን ነው የምናወራው? ኦኬ ስለዚህ በናኒ ፍቅር ተስማምተሻል ማለት ነው? ለእኔ ብላን ያደረገችው እያልኩ ነው። አሰማም? ቆይ እንዴት ነው ላንቺ ብላ የሚሆን? ያው ከአንተ ጋር ስለምጠረጥራት ጭንቀቴን ለመቀነስ የኔ የምትለው ሰው እንዲኖራት። ቆይ ምን ያህል እንደምትሰማሽና እንደምታከብርሽ እያወሽ እንዴት እንደዚህ አይነት ነገር ታደርጊያለሽ? ሁለታችሁንም ማጣት አልፈለኩም ነበር። ይቅርታ አድርጊልኝና ቤቲ፣ ሚኪ ያጠፋው ጥፋት እኔ ያጠፋሁት ማለት አይደለም። ወይም ደግሞ ያ የኔ ቤስት ፍሬንድ ያጠፋው ጥፋት ናኒ ታደርገዋለሽ ማለት አይደለም። አውቃለሁ። እሱንማ ታውቂያለሽ፣ ግን እንደዛ ማመን ጀምሪ። ለማንኛውም እነሱ ከስራ ቀርተው ከከተማ ወጣ ብለዋል። ምን? እንደምወድሽ ታውቂያለሽ፣ ግን ለምንድን ነው እንደዚህ በአንድ ቀን የምትቀየሪ? መቀየር እኮ አይደለም ግን ምን ስለማታምኚ? ከከተማ መውጣቱ ቆይ ለምን አስፈለገ? እሱን ትተን እኮ ከተማ ውስጥ አለን አይደል እንዴ? እሱማ ልክ ነህ። ፎቶውም ይቆየን አልሽ። ልክ ነህ እኮ ግን ጭራሽ በጊዜ ወደ ቤት ልጅ ትይኛለሽ? ገባኝ እኮ ካሌባ፣ ግን ገና ከሆኑ እንዲህ ከሆንንማ ምኑን ዘለቅን? ቆይ እሺ ምንድን ነው እንድናደርግ የምትፈልገው? በቃ የሆነ ቦታ ሄደን እንደምናደርገው እዚሁ የሆነ ሆቴል ይዘን እንደር። አንድ አይነት ገጽ ላይ አይደለንም ማለት ነው። የምን ገጽ? ደናምሽ የልትሄጂ ነው? ወደ ቤቴ ነው። እያወራሁሽ ወዴት ነው ወደ ቤቴ ማለት? እኔ ጨርሻለሁ። አንተ የምትለኝ ነገር አለ? ሀሳብሽን መቀየር የለብሽም። ቆይ ትዳር ውስጥ ብትገቢ እንደዚህ ነው የምትወላዊው? ይልቅ እዚህ ቅርብ አንድ ማቃት ትንሽዬ መዝናኛለች፣ እዛ ሄደን እንፍታታ። ደህና አሁን ናኒ፣ አሁን ለመጨረሻ ጊዜ ነው የምነግርሽ። እኔ እያወራሁት ተሽ ልትሄጂ ነበር። እየጮክብኝ እኮ ነው። እሱ አያገባኝም ማለት ምንም ማለት የለውም። ትላንት በተባባልነው መሰረት የተባባልንበት ቦታ እንሄዳለን። አንተ ያማል እንዴ? ቆይ አንቺ እንዴት ነው የሚያደርግሽ? ልቀቀኝ በእናትህ። እና በመጀመሪያ ቀን ሊመታኝ ነበር ነው ያልሽው? ይሄማ አግብቶኝ ቢሆን ሲቀጠቅጠኝ ነበር የሚኖረው። አንቺ ደግሞ ተይ፣ ምናልባት ስሜታዊ ይሆናል እኮ። የፈለገ ስሜታዊ ቢሆን እኔን የመጎተትም ሆነ የመምታት ሀሳብ ማሰብ አልነበረበትም፣ ያውም በመጀመሪያ ቀን። እና ምን አሰብሽ? አንቀጥልማ ቤትዬ። ትንሽ እድል አሰጪው። እንዲገለኝ ነው እድል የምሰጠው? ያየሁት ስቃይ አይበቃኝም? እንደገና ሌላ? ወንዶች እኮ እንደዛ ናቸው። እስኪያገኙሽ እንጂ ካገኙሽ በኋላ ሴጣን ናቸው። ወንዶች ሁሉ ለማለት እንኳን አልችልም። ፍሬዘርን አስበሽ? ምናልባት የማውቀው ጥሩ ወጣት እሱ ሊሆን ይችላል። እና ማንን አስበሽ ነው? ወንድ አያቴ ማለት አንድም ቀን እጁን አንስቶባት አያውቅም። አያቴ ትነግረኛለች። እኔ እስከማውቀው ድረስ በፍቅር ክንፍ እንዳሉ ነው የማውቀው። ኦኬ። አያቶችሽ? እሱ ዝምተኛ ቢሆንም እሷ ከሰዎች ጋር የምትግባባ ቢሆንም ግን በራሳቸው የፍቅር ቋንቋ ይግባባሉ። ሁሌ ስለ ፍቅር ሳስብ ማስበው እነሱን ነው። ለዛ ነው እስካሁን በሰው ተስፋ ያልቆረጥሽው? ህይወት ምንም ብትጨልምብኝ በትንሽዬ ቀዳዳም ቢሆን ሀያቶችን ለማየት እሞክራለሁ። የዛኔ ልቤ መስራት ይጀምራል። እኔም እንዳንቺ ብል ደስ ይለኝ ነበር። አባቴ አደገኛ ነበር። ታላላቆቼ አገቡ ከምል ሸጧቸዋል ብል ይቀለኛል። ለዛ ነው እናቴ በልጅነቴ ወደ ከተማ ይላከች። አይዞሽ፣ አንቺ ከማንም በላይ ጠንካራና ደግ ሴት ነሽ። አሁንም ካሌ ብሎ 96ኛ ሚስኮል እና 100 ሲወል ታነሹ ነው። ምን አይነት ፈተና ውስጥ ነው የገባሁት? ለምንድን ነው ስልኬን የማታነሺው?